ሸገር ሼልፍ በሸገር 102.1 ባዶዬን መጣሁኝ ዕውቀትን ፍለጋ ከጌትነት እንየው ባዶዬን መጣሁኝ ስጋዬና ነፍሴ በእኔ አምፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንድቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣሪያውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና ግረሙቅ እግሬ ተጠፍሮ በሰባት ዙርጉም ሁለት እጄ ታስሮ በሰባተኛ ወር ሰባተኛ ሌሊት ሰባተኛው ሰማይ ሰባተኛ ችሎት እንደ ወንጀለኛ ቀረብኩኝ ተግዘር ፊት ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ተዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደኔ ጠቁሞ በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራ እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው እግዚአብሔር በመንበሩ እንደተሰየመ ትግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎኔ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ የቶቹን ጌታዬ አልኩት በአማርኛ ወዲያው በግራዬ ዞሬ በመለከት ስጋዬን ከጎኔ ተገትሮ አየሁት ደንግጬ በሆዴ በስማ ልል ብፈልግ ሆዴን ውስጥ ያጣሁት እንዲህ በእግዚአብሔር ችሎት ማዋረዱ አናዶኝ መለመላ ግንዱን መቆሙ ሰቅጥጦኝ ስጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልልስል እርቃኗን ቆማለች ነፍሴ በቀኝ በኩል ሽምቅቅ ልላልሁና በነፍሴ እርቃንነት መሸማቀቂያዬን ነፍሴን ከኔ ያጣሁት በግራ ስጋዬ በስተቀኝ ነፍሴ መሃል እኔ ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አረገና አንገቱን አቅንቶ ችሎቱን ቃኘና ያን የሰማይ ዶሴ እያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ ነፍስና ስጋዬ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሃል ሆኜ የበደልኋቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛው ችሎት አቀረበ ገብርኤል ዝርዝሩን ራፖርት የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እየተደመመ ራሱን ነቅንቆ እየተገረመ በላ የምትለውን ልስማህ ንገረኛ ታምናለህ አታምንም አለኝ በአማርኛ ምኑን ነው ጌታዬ አልሁት በእግዚአብሔርኛ እግዚአብሔር ያለ ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይከተከት ጀመር ተደሞ እንደገና ሰባት በጋና ሰባት ሙሉ ክረምት ሲነበብ የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው ችሎት የታደመው ሁሉም አብሮ ሳቀ ሚካኤል ደስ አለው ገብርኤል ፈነደቀ ሳጥናኤል ዘለለ ቤልዜቡል ባረቀ ስጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓግተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን አንዴ ቤልዙቤልን አንዴ ሚካኤልን አንደዚህ ወደ ጊዜ አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናግጠን 7 ጊዜ 70 ዓመታት ቆይተን በሰባተኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደው እንባቸውም ደርቆ ሰባተኛው ችሎት ጸጥ አለ ለአንድ አፍታ ስጋዬ ውስጥ ያለው ልቤ ልቡ መታ ነፍሴ ተደበቀች የነፍሴ ውስጥ ገብታ እኔም ውስጥ ዝም አለ የውስጤ ዝምታ እግዚአብሔር እንደገና ደረበ ካባውን ጨበጠ በትሩን አጠለቀ ዘውዱን አንዴ ሚካኤልን አንዴ ሳጥናኤልን ግራ ቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው ሳጥናኤል ሐሳቡን ይፎክረው ጀመር ስጋውን በድሏል በእውነቱ ይፍጡር ምንም የማያውቀው የዋሁን ስጋውን ለሰው ይምሰል ብቻ ወይ ላይ ጠቅማት ነፍሱን አንገላቷልና ይህንን ውብ ስጋ ይህን ውብ ገላውን በእግዚአብሔር በጥበብህ ነፍስና ስጋውን በውስጡ አዋህደ ሰተኸኝ ሆኑን ይዤው ልሂድና ላሳየው ሲኦልን አልና ፎከረ እንደተገለለ ሚካኤል በተራው ሐሳቡን ቀጠለ
ነፍሱ በመዘር ላይ በእውነት ተጨንቃለች። ከዚህ ሥጋ ጋር መኖር አልፈልግም ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለሥጋው እያደላ ቢበድላት መጣች ሕያው ቤት ብላ። የምድሩ ስቃያ መከራ ፍዳዋ ይበቃታልና ነፍሱን ከሥጋዋ በዚህ በፍጡር ውስጥ አንድ ላይ አኑረው ስጠኝ ይዤው ልሂድ ገነት ይሁን ቦታው አለና ቁጭ አለ ሚካኤል በፈንታው። እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው። ለማን እንደሚሰጥ ብይኑ አስጨነቀው። አሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ ለሥጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ አለኝ ፍርዱን በእግዚአብሔር አማርኛ። እንዳንተ ያለ ፍጡር መፍጠሬም በምድር ማስታወስ አቃተኝ ይጠራጠር ጀመር። ነፍስና ሥጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅትህ? ሥጋህን በድለህ ለነፍስህ አላደር፣ ነፍስን አጉድፈህ ሥጋህን አልጠቀም፣ ለሲኦል አትመጥን፣ ለገነት አትበቃ፣ ለፈርድ የማትመች አስቸጋሪ ነገር አወዛጋቢ ዕቃ ነህና ሂድ በቃ ሂድ ለዘላለም ኑር ከመጣህበቱ። ሥጋህን ሳጥናኤል ይውሰድ ወደ ርስቱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። ሰባተኛ ችሎት ይህን ፍርድ አግኝቼ ሥጋዬን ለሲኦል ነፍሴን ገነት ትቼ። ሰባተኛ ችሎት ይህን ፍርድ አግኝቼ ሥጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ሥጋ ለነፍስ እንድኖር ፈቅዶልኝ ባዶን ሂድ ብሎኝ ባዶዬን መጣሁኝ። ጌትነት እንየው ዕውቀትን ፍለጋ ሶስት ብቻ ቀርተን ዕውቀትን ፍለጋ ጌትነት እንየው ሶስት ብቻ ቀርተን አንድ እግዚአብሔር አንድ ዋርካ እኔ አንድ ሰው ሆነን በዓለም በምድሪቱ ሶስት ብቻ ቀርተን ስፍራ ተደላድለን መኖሪያ ለይተን እኔ ከምድር ላይ ዋርካ ከኔ በላይ ከሱ በላይ እግዚአብሔር ከእግዚአብሔር በላይ ሰማይ እንዲሆን ሥርዓቱ ያቀማመጣችን አንዱን ስፍራ ሌላው ላይመኝ ተስማምተን የቃል ማተብ አስረን በቃል ተገዝተን ስንኖር ቆይተን ሳይቆፍር ሳይጋግር የዋርካ መዘብነን የኔ ከሱ በታች የሱ ከላይ መሆን እያደር መንፈሴን ይሻክረው ጀመር። ደሞም የእውቀቴ ልክ እግዚአብሔር እንዳያየው የእንጀራ አገጋገር ጥበቤ እንዳይገርመው ገርሞት እንዳይደንቀው ደንቆት እንዳይቆጨው ቆጭቶት መንበሬን ጎኑ እንዳያረገው ቢፈልግስ እግዚአብሔር ቤት በኩል አይቶ ቀድሞውኑ ቃሉ እጅግ ተሳስቶ አቀማመጣችን ስርዓቱ ተዛብቶ አይነ ጥላ ዋርካ መሃላችን ገብቶ እሱ ከእግዚአብሔር ስር እኔ ከሱ ግርጌ እሱ ከኔ በላይ እግዚአብሔር ከሱ ራስጌ ሆኖ ተደልድሎ የደንቆሮ ሥራ እግዚአብሔር ከኔ ጋር ቤት በኩል ያወራ እንጂማ ባሳየው ያኗኗሬን ጥበብ እንጀራ አገጋገር ጥብኛ አጠባጠብ እስከ ዛሬው ድረስ ንስሐውን ገብቶ ዳግመኛ ላይለምደው ሙሉ ተገዝቶ ከጎኑ ባኖረኝ እግዚአብሔር ተጸጽቶ ግን አቤት በኩል አደራደራችን ፊቱን ተበላሽቶ ዋርካ ያላባቱ ስፍራው ተዘንግቶ እኔ ከስሩ ይዬ እሱ ከላይ ወጥቶ የማይሆነው ሆኖ የሚሆነው ቀርቶ ነው እንጂማ እንግዲህ እንደኔማ ሥራ ከሱ በላይ ይቅር ይሉኝታ ይፈራ እንዴት ከጎኑ እንኳን አልሁን ከእግዚአብሔር ተራ እንዴት ከዋርካ ስር ይሁን እኔ ስፍራ ብዬኔው ራሴው ሞግቼ የገባሁትን ቃል አሽቀንጥሬ ትቼ ሳልሰነዝር እጄን ሳላዝል ጉልበቴን ሳላሰማ ድምጤን ብቻ በጥላቻ በርግማን ተግቼ በምኞት ጠልፌ በምላሴ አስልቼ ግንዱ ላይ አንብቼ ስሩ ላይ ሰርቼ መነገልሁትና ከስሩ ነቅዬ ድራሹን ባጠፋው ዋርካውን ከላይ ገዝፎ ተንሰራፍቶ የነበረበቱ አድባሩ ማራዱ ቀዮ ማባባቱ መሬቱ መቅለሉ ባዶ ማስፈራቱ ቢሆንም ለእግዚአብሔር ድፍረቴን ላስረዳ ጥበቤን ላሳየው ሁለታችን ብቻ ቀረን ብዬ ልለው እሱ ወዳለበት አንገቴን ባቀናው እንደ ዋርካው ስፍራ ሰማዩን ባዶ ነው። ለካስ በጥበቤ በጸሎቴ ትጋት በቀረጠፍሁት ቃል በበጠስሁት እምነት ባፈረስሁት ማላ በበላሁት ግዝት በመሪር ጥላቻ በምኞቴ ግዝፈት መንግዬ ስከላው ዋርካውን ከላይ እግዚአብሔርን ጭምር ነው የጣልሁት ነቅዬ። ዕውቀትን ፍለጋ ጌትነት እንየው።